ይሄ ፈጽሞ ግዴታ አይደለም ነው እያልኩ ያለው። ስላልነቃን ስላልገባን ጋርዶብን ነው እንጂ እነዚህ ነገሮች በቀላሉ የሚወገዱ ናቸው። 18 ኪሎ ኦልሞስት ፋት ነው የቀነስሽው። እንደሱ ነው የምረዳው። ልክ ነኝ? ምክንያቱም ብዙዎቻችን ግንዛቤ የለንም። ገባሽ? ሄሎ ዶክተር፣ ሰላም፣ እንዴት ነህ? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን። ይህን ፕሮግራም እናውቀዋለን? አዎ፣ በጣም ነው የምናውቀው። በጣም ነው የምወድህ፣ በጣም ነው ማከብርህ። በአንተ ምክንያት ብዙ ነገር ነው ሪቫይቭ ያደረገው። እውነቴን ለመናገር ነው ባለቤቴ ነው መጀመሪያ የነገረኝ። አንድ ዶክተር አለ ኢቢኤስ ላይ አይተሽ ከሆነ ብሎ ነገረኝ እና ከዛ ነው ማየት የጀመርኩት። የተለያዩ ሾዎችን ኢንተርቪው ያደረግከው ጎረምሳ እያደረገ ነው ሰውዬ፣ ሰዎች ጎረምሳ እያደረገ ነው አለሽ። ወጣት እያደረገ ነው ይህ ሰውዬ እና ይገርመሃል፣ የዛሬ 8 ወር በፊት አካባቢ በጣም ወፍራም ነበርኩኝ። ወፍራም ስል ዱብዬ በደንብ በቃ ቁመቴ 1.78 ነው። ኪሎዬ 95 ነበር። ልጅ ወልጄ በጣም ነበረ ሰውነቴ እንትን ያደረገው። በኋላ አንተን እያየው ዋክ እያደረግኩኝ በሳምንት 4ቴም 5ቴም እንደተመቸኝ ወክ አደርጋለሁ ከ30 እስከ 40 ደቂቃ። ከዛ ምግቤን አስተካከልኩኝ። 18 ኬጂ ነው ድሮፕ ያደረግኩት። ቆይ አንድ ጊዜ ያጨብጭቡልሽ። 18 ኪሎ ግራም እና አሁን ፋት። ቢኮዝ ይሄን ያልኩሽ በምክንያት ነው። ኪሎ መቀነስ ሳይሆን ፋት መቀነስ ነው የምናወራው። ፋት ለመቀነስ ደግሞ ራይት አመጋገብ፣ ገባሽ? ጠግበሽ እየበላሽ ራይቱን ነገር እየበላሽ መተሽ ከሆነ 18 ኪሎ ኦልሞስት ፋት ነው የቀነስሽው። እንደሱ ነው የምረዳው። ልክ ነኝ? አዎ ልክ ነው፣ እውነት ነው። ቆየ አንድ ጊዜ እያጨበጨቡልሽ ነው። ይሄማ ያሸልማል እኮ እንደ ነገርየው ላይቭ ሆነ እንጂ ያሸልማል። የምሬን ነው የምነግርሽ። ጉድ። ስንት ዓመትሽ ነው እድሜሽ? 42። እንግዲህ ቻፕተር 2 ገብተሽ ነበር። ቻፕተር 2 እንግዲህ የተለያየ ፔስታል መድኃኒት የሚጀመርበት እድሜ ነው። እኔ እያልኩ ያለሁት ደግሞ ግዴታ አይደለም። ኦኬ፣ ስላላወቅን እንጂ የተለያየ መድኃኒት በ40 ጀምረን። ኦኬ፣ እንግዲህ አስቢ፣ ስኳር መድኃኒት ይወሰዳል፣ የግፊት ይወሰዳል፣ የኮሌስትሮል ይወሰዳል፣ የሪህ ይወሰዳል፣ የጉልበት ህመም ይወሰዳል፣ የእንቅልፍ ይወሰዳል። ወንዶች ደግሞ ሌላም ይወስዳሉ። እንግዲህ አስቢ፣ ይሄ ፈጽሞ ግዴታ አይደለም ነው እያልኩ ያለው። ስላልነቃን ስላልገባን ጋርዶብን ነው እንጂ እነዚህ ነገሮች በቀላሉ የሚወገዱ ናቸው። ይሄን ነው ሳውራ ምሎ እንደምታውቂው። እና እንግዲህ እንደገባኝ ከሆነ በትክክል ከሰሙኝ ሰዎች ውስጥ አንቺ አንዷ ነሽ ብዬ አስባለሁ። እስቲ እንዴት ያደረግሽ? መጀመሪያ ምን መቀየርሽ? ምግብሽ ምን ነበረ መጀመሪያ የሚመስለው? ምክንያቱም ብዙዎቻችን ግንዛቤ የለንም። ገባሽ? ምግብ እውነት ለመናገር እኛ የጤና ባለሙያዎችም ግንዛቤ የለንም። ግንዛቤ ቢኖረን ኖሮ የጤና ባለሙያው ከሌላው ማህበረሰብ ሻል ያለ ጤና ላይ በተገኘ ነበር። ግን አይደለም። አገር ውጭም ያሉትን የጤና ባለሙያዎች ሐኪሞቻችሁን እንግዲህ ያስቡ። በዚህ አጋጣሚ ብዙዎቹ ቦርጫሞች ናቸው። እመኚኝ። ብዙዎቹ የስኳር መድኃኒት ላይ ናቸው። ብዙዎቹ የግፊት መድኃኒት ላይ ናቸው፣ ሐኪሞቹም ጭምርና። አዎ ዶክተርዬ፣ እንዳልከው ነው። ምንድነው መሰለህ የእኔ ኤክስፒሪየንስ፣ ልክ ፖስት የምታረጋቸው በየጊዜው እንትኖች ነበሩ፣ ምግቦች ነበሩ እና ኢንተርቪው ስትደረግም ደግሞ ስለ እያንዳንዱ ምግብ ዲቴይል ያወራቸው ነገሮች ነበሩ። ከዚህም በፊትም ደግሞ የተወሰነ ክሉ ነበረኝ በሌላ ምንትን። በኋላ ትንሽ ደግሞ አነባለሁኝ፣ ጉግል ማረጋለሁ። በኋላ ኮምፕሊትሊ ካርብ ነው ከቶፍ ያደረግኩት። እንጀራ፣ ዳቦ የምትላቸው የነበሩትን እነዚህ ኳሊቲ ፕሮቲን እንደ ቺክን፣ ፊሽ፣ ከዛ ደግሞ ስጋ
ምንድነው ይሄኛው ዳየት ምግቦችህን ቫራይቲ ካላደረከው በጣም ቦሪንግ ነው የሚሆንብህ። ምግቤን ቫራይቲ ማድረግ ጀመርኩኝ። ስጋም ከሆነ ዛሬ አሁን ለምሳሌ እንደ በርገር አይነት ሆኖ ስጋውን ብቻ ከውስጥ ቬጅተብል አድርጌ ከላይ እና ከታች ስጋውን አረግና ከውስጥ ቬጅተብል አድርጌ ኮንሱም አረጋለሁ። ኔክስት ታይምም ደግሞ ትንሽ የተለያየ ብቻ እያደረግኩኝ ይበላለሁ። ቬጅተብልም በደንብ ወስዳለሁ። በደንብ እየበላሁኝ ነው ሉዝ ያደረኩት እና ይገርምሃል ኢነርጂ በጣም ነው የተቀየረው። የሚደክመኝ ድካም ልነግርህ አልችልም። እንዲህ አይነት ድካም አይቻላቅም በህይወቴ። ተኝቼ መነሳት ያቅተኝ ነበረ። ሻወር መግባት ያቅተኛል። አክቲቭ መሆን ያቅተኝ ነበረ። ልክ ምግቤን ስቀይር ምን አይነት ኢነርጂ መሰለ። ተነስተሽ ውጪ ውጪ ሩጪ ምናምን በቃ ከልጆቼ ጋር ኳስ መራገጥ ጀመርኩኝ። ድሮ ማቃት የነበርኩት ኢነርጂን እነግርህ አልችልም። ትልቁ ልጄ ካራቴ ምናምን እንትን ይላል እና ከሱ ጋር በቃ ፋይት ማድረግ አለ አይደለ፣ መገፋፋት፣ በቃ መደንገጥ ጀመረ። እንዲህ አይነት ኢነርጂ አለሽ ምናምን ይለኛሉ እና በቃ ኢነርጂ ቶታሊ ነው የተቀየረው። እና በእውነት በጣም 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 ነው ማመሰግንህ። እኔ ምንም አይነት ክፍያ አልከፈልኩህም፣ ግን አንተን በማየት ብቻ ነው ለውጦች ያመጣሁት እና አይ ዶንት ኖ ሃው ቱ ሴይ ቴንክ ዩ። በእውነት ቴንክ ዩ ሚሊየን ዶክተር፣ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እንግዲህ አንተ ባትኖር ኖሮ አይ ዶንት ኖ ምን እንደሚወጣኝ፣ ምክንያቱም ዲፕረስድ ነበርኩኝ እውነት ለመናገር ላይፌ ገባህ። አሁን ትንሽ ልጅ ስላለኝ እሱም ማሳደግ እሱም ማለት ቦሪንግ ነው ህይወት የሚሆነው። ትነሳለህ፣ የሆነ ነገር ታደርጋለህ፣ ከዛ ምናምን በቃ አለ አይደለም ሩቲን ነው ህይወቴ። ምግቡ ነው እንደዛ ያደረገው። ምግቡን ስቀይር ግን ሆቢዎች መጡ፣ አክቲቪቲዎች መጡ፣ ክሪኤቲቭ መሆን ጀመርኩ። በቃ ለብዙ ነገሮች በቃ አለ አይደለም ግሬት ማም ታውቃለህ። በቃ ከሌዚ ፓረንቲንግ ወደ ግሬት ማም መምጣት ጀመርኩኝ እና የገረመኝ ነገር ይሄ ሁሉ እንዴት ምግብ ብቻ እንዴት ይቀይራል። ትራንስፎርም ነው ያደረገኝ ህይወቴን እና በጣም ነው የተደነቅኩት ልነግርህ ከምችለው በላይ እና በጣም ነው የማመሰግነው ዶክተር። ቴንክ ዩ ሶ ማች። እና እድሜያችን ቀላል አይደለም የምትሰራው፣ የሰውን ህይወት ትራንስፎርም ማድረግ ነው። በጣም በእውነት አመሰግናለሁ። ይህንን ነው የማወራው። እንግዲህ ሰዎች ሜቢ ስለ ምግብ ማውራ ነው የሚመስላቸው። ኢስ ኖት ስለ ክብደት ቅነሳ ኢስ ኖት ጄኔሬሽንን መታደግ ነው። ይሄ ጄኔሬሽንን ኤምፓወር ማድረግ ነው። ነው ጤናችሁን በእጃችሁ ላይ አርጉ። አንዴ ከእጃችሁ ካመለጠ ከባድ ነው ብዬ ብዙ ጊዜ የማውራው መንገዱ ይሄው ስለሆነ ነው። ስላልገባን እንጂ መንገዱ ኮምፕሊኬትድ ስለሆነ አይደለም እና ሰዎች ይህን ግንዛቤ እንዲያገኙ ስለምፈልግ ነው። የሕክምናን ቋንቋ በተቻለ መጠን ቀለል ለማድረግ እየሞከርኩ ነው። ቢኮዝ የሕክምና ቋንቋ ኮምፕሊኬትድ ነው። ሐኪሙ ሌላ ቦታ፣ ማህበረሰቡ ሌላ ቦታ ነው ያለው እና ቢያንስ እያንዳንዱ ሰው ገባሽ ቀላል ነገር ምንድነው ሰውነቴን መመገብ ያለብኝ እችን ብቻ ከመለሰ ቅድም እንዳልሽው ሌላው በራሱ ጊዜ ይመጣል። ኤክሰርሳይዝ በራሱ ጊዜ ይመጣል። ሙድ ይስተካከላል፣ ኢነርጂ ይስተካከላል፣ እንቅልፍ ይስተካከላል። ይሄ ታዲያ ጤና ማለት እውነት ነው። በዚህ ይሄን ነው ያረኩሽ። እኛ እድሜያችንን እንግዲህ ትተነዋል። አሁን ገባሽ ስንወለድ ምናምን በርዝዴ ምናምን ውስጥ አዋቂ ብቻ ነው የሚቆጥረው። አሁን ስንጠየቅ እድሜያችንን 35 ማለት ጀምረናል። 35 አንዳንዴ ገምቱን ብለን እንኳን እኔ 38 ነው ኤቭሪባዲ እንደው ማያቀኝን ሰው እንኳን እድሜን እስቲ እላለሁ 38። አቤት እንዴት ደስ እንደሚለኝ 38 ሲሉኝና እመኚኝ ነው አፒራንስሽ ብቻ አይደለም የተቀየረው፣ እድሜሽ ጭምር ነው የተቀለበሰው። ማች ያንገር ብራይተር ኢነርጀቲክ ነው የሆንሽው። ለልጆችሽ መልካም እናት፣ ለባለቤትሽ ደግሞ መልካም ሚስት ነው የሆንሽው። ምን ፈለግሽ ታዲያ ከዚህ ውጭ? እውነት ነው።
ዛሬ ምን በላሽ? ምግቦችሽን እንግዲህ ሰዎች ማየት አለባቸውና እስቲ አንቺን ስምናየው በምግቦችሽ በኩል ነው። ገባሽ? ምግብሽ ትክክል ከሆነ ሁሉ ነገር ፐርፌክት ይሆናል። ኦኬ። ምግቤ በኦሊቭ ኦይል የተሰራ እንቁላል ፍርፍር። ስንት እንቁላል? ከጎን ደግሞ ቱና እና ቬጅተብል አድርጌ ነው የበላሁት። ስንት ሺህ እንቁላል? 4 እንቁላል፣ አንድ ካን ቱና እቺ ትንሿ እና ቬጅተብል የተለያዩ ቬጅተብሎች አድርጌ በላሁኝ። እንቁላል 4 እንግዲህ ማለት 4000 ማለት ነው። 4000 4 በላሽ። አስኳል አላቸው? አንዱን አውጥቻለሁ አስኳል፣ 3ቱ ግን አያለው። ስንት ኪሎ ፋት አለች? የሚቀር ፋት የለም አንቺ ጋር? ኪሎ የኔ ላይ ስንት ኪሎ ነሽ አሁን? አዎ አለ። አሁን 77 ነኝ። ሜትር ከ78 ነኝ። እንትኔ ቁመቴ ኪሎዬ 77 ነው። ሜትር ከ78 ከሆንሽ ስንት ኪሎ መሆንም ብቻ ይመስልሻል? አይ ቲንክ 62 አካባቢ አይደል? 62 63 ጀምሮ አይደለም አይደል? እሱ ይርቃል። እስከ 69 አካባቢ እስከ 78 9 ድረስ መሆን ይችላል። 69 ሜትር ከ78 ከሆንሽ 69 ላንቺ ቤስት ነው የሚሆነው። which means almost 8 ኪሎ ፋት አለው ነው። ገባሽ? አላለቀም። የወገብሽን ልኬት ቼክ እያረግሽ ነው? የወገቤ ልኬት ደህና ነው ማለት ይሄ የሀፍ እንትንህን ነው አይደል የምታደርገው? የግማሽ የሜትር የ178 ግማሽ ነው እንትን ነው። ሆዴ ምን መሰለህ፣ ሆዴ ሉዝ በደንብ አድርጓል። ግን ይሄ የምትወልድበት ማስልፋት አለ አይደለ? እንደዚህ ጥልጥል የሚለው እሱ እንግዲህ እሱን እንዴት ሉዝ እንደማረግ አላውቅም፣ ግን እሱ አለ። በቃ እሱ ማለት 8 ኪሎ ፋት ስላለ ነው። በቃ ገባሽ? አሁን በትክክል የማቅሽ ቁመትሽን ነግረሽኛል። 42 ዓመትሽ ነው። 18 ኪሎ ሉዝ አድርገሻል። ያን ራይት ወይ ገባሽ? ጠግበሽ መብላትሽን ነው አንቺ ያየሽው። እኔ እሱን አይደለም ማየው። በ24 ሰዓት ሳይጎድል በቂ የሆነ በግራም ፕሮቲን የሰጠሽው ነው። እሱ ነው ኢምፖርታንት። ያን በትክክል እያረግሽ ከሆነ ምንም ጥያቄ የለውም። ሞር ኦፍ ሉዝ ያረግሽው ፋት ማስሽን እንጂ ሊን ማስሽን አይደለም፣ ጡንቻሽን አይደለም ያጣሽው ብዬ አስባለሁ። ዛሬ የበላሽው 4 እንቁላል ነው። አስኳል ከውስጥ ያልሽው ገና ለአቅም አስኳል አልደረስሽም። አስኳል ፋት ነው። ፋት ዲፖሽን ያቺ 8 ኪሎ ላይ ፕላስ ነው የሚያደርግልሽ ማለት ነው። አሁን በደንብ ገብቶሻል። እንደሱ ተረጂ። ሰውነት ፋት ከኦሊቭ ኦይል ይምጣ ከአቮካዶ ይምጣ ከአቮካዶ ኦይል ይምጣ አያውቅም። ስቶር ነው የሚያደርገው እዛ አዲፖሳይት ፋት ሴሎች ውስጥ ካስገባ በኋላ ነው እንደ ኤክሰርሳይዝ ሌቭልሽ ከዛ እያወጣ የሚጠቀመው። እንደሱን አንደርስታንድ ማድረግ ያለብሽና እውነት ለመናገር እንኳን 8 ኪሎ ፋት አንቺ ያለሽ ይቅርና እኔ እንኳን አስኳል ብዙ ጊዜ አላደርግም። ኦኬ እንደዚህ አስኳሉን አውጪ። አንድ ቱና ስንት ግራም ነው? ቱናው በዘይት የታሸገ ነው ቱናው? አዎ እንትን ይሄ ምንድነው ቬጅተብል ኦይል አለው ይላል። ኦይሉን እንትልና እደፋውና ቱናውን ብቻ ነው የምወስደው። ስንት ግራም ነው? አይ ቲንክ 125 መሰለች። 125 ትንሽዬዋ አውቄያታለሁ። 125 ከሆነች ኦልሞስት ቱና ነው። ምን ቱና በጣም ቆንጆ የፕሮቲን ሶርስ ነው። 25 ኦልሞስት እስከ 30 ግራም ፕሮቲን አለው። በጣም ቆንጆ ነው። የጠዋት ያገኘሽው በጣም ቆንጆ ነው። ወደ 50 አካባቢ 54 አካባቢ ግራም ፕሮቲን አግኝተሻል። ቱና ግን በተቻለ መጠን በውሃ የታሸገ ወይም ደግሞ በቶማቶ የታሸገ ቢሆን ቤስት ነው። ኦኬ በቶማቶ ቢኮዝ ከውስጥ ዘይቱን እንኳን ብታፈሹ ስቲል ቱና ውስጥ የተመጠጠ ዘይት አለ፣ የተያዘ አለ። ያንን አጥቦ እንግዲህ ማስወጣት ከባድ ነው እና ቢኮዝ ብዬሻለሁ ትልቁ ነገር አንቺ አሁን ቤዚካሊ በደንብ ያዝሽው ነገር ሜቢ ካርቦሃይድሬቶችን ማስወገድ፣ ፕሮሰስድ ካርቦሃይድሬቶችን በዱቄት የሚሰሩትን ነው ያስወገድሽው። ዛስ ፋይን፣ ምንም ጥያቄ የለውም። በተለይ ወይትሽን አሁን የመጀመሪያው 18 ኪሎ በጣም ቀላል ነው እውነት ለመናገር በ6 ወር ጊዜ ውስጥ ለዛው ከባድ ስፖርት ሳሰሪ ነው ሉዝ ያደረግሽው። እችኛዋ 8 ኪሎ ፋት ግን እጅግ ታታግልሻለች።
በጣም ከባድ ነው ይሄኛው። ብዙ ምክንያቶች አሉትና ኦሊቭ ያልሽው ምን ያክል ተጠቀምሽ? ለምሳሌ ስንት ማንኪያ ይሆናል ያበሰልሽው እንቁላሉን? ስንት ማንኪያ ይሆናል ኦሊቭ? መጥበሻ እንዳይዝ አድርጌ እቺ መቀቢያ ያለች አይደል? ብራሽ ያለች አይደል? በሷ ነከር አድርጌ ጀስት እንዳይዝ ብቻ። ጎበዝ። ስለዚህ ሌሎች አሁን ቅድም ያልኩሽን ከቱና ውስጥ የሚመጣውን ኦይል ሶርሱን እንግዲህ በየት በኩል ነው ዘይት እየገባ ያለው፣ በየት በኩል ነው ፋት እየበላ ያለውን እያዩ መቀነስ ይጠይቃል። ምሳ በልተሻል? ዩዥሊ ምን ለመደ መሰለ ሰውነቴ ቤትም ስላለሁኝ ጠዋት ላይ አልበላም። 6 ሰዓት ላይ ነው ቁርስና ምሳዬን አንድ ላይ የምበላው። አሁን የበላሁት ቁርስና ምሳዬን አንድ ላይ ነው። ከዛ እራቴን የምበላው ወደ 12 ሰዓት አካባቢ እበላለሁ። ምን ልትበይ ትችያለሽ? ወይ ትናንት ምን በላሽ? ወይ ትናንትና ምግብሽን ንገሪኝ። ታስታውሻለሽ? ትናንትናውን ስጋ ልክ የበርገር ስጋ አለች አይደለች? ጥፍጥፍ የምትለው ስንት ግራም? እሱን ሁለት ስንት ግራም ስጋውን ገምችልኝ። ፒሱ ሳይሆን ወደ 300 ግራም ይሆናል። 300 ግራም በጣም ቆንጆ። 75 ግራም አካባቢ ይሆናል። 75 ግራም ቀይ ስጋ ነው። ቀይ ነው፣ ምንም ነጭ የለውም። እሺ፣ ይሄ ቁርስ ነው ምሳ ነው? ይሄ የትናንትና እራት ነው የነገርኩ። ቁርስስ ላይ ትናንትና እሱን ብናቅ ይሻላል። የመጀመሪያው ትናንትና ደግሞ የተቀቀለ 3 እንቁላል፣ ከጎን ደግሞ አትክልቶች እና አይብ። አይብሽ ምን ያክላል? አይቤም አይዶኖ 100 ግራም ነገር ይሆናል። 100 ግራም ከሆነ 11 ነው የሚሆነው፣ ወደ 29 ግራም። ሌላ ምን ነበረች ሶርስ? ሌላ ደግሞ እንትንም በልቻለሁ። ምንድን ነው? ግሪክ ዮገርት። የትኛዋ? ኢትዮጵያ ውስጥ ያለችዋ ነች? ትንሽዬዋ እዚህ ፍሬሽ ኮርነር የሚሸጡት 124 ግራም። በጣም ቤስት ነው። በጣም ቤስት ነው። ኦልሞስት በቀን ማግኘት ያለብሽን የፕሮቲን መጠን እውነት ለመናገር አግኝተሻል። ግን ቅድም እንዳልኩሽ የፋት ሶርስሽን ተቆጣጠሪ። ይሄ የትናንትናን እንኳን ካልኩሌት ሳደርግልሽ 124 ግራም ደርሰሻል። 124 ግራም እቢት ያንሳል። እውነት ለመናገር ኪሎ ቁመትሽ ከፍ ያለ ነው፣ ሜትር ከ74 በተለይ ከ78 በተለይ ኤክሰርሳይዝ ሌቭልሽን እያየሽ እሷን ትንሽ ኦፕቲማይዝ አድርጊ። እስከ 130 140 ድረስ ግራም በቀን ለማግኘት ሞክሪ። ቀላል ነው። አንድ እንቁላል ስንት አለው? 100 ግራም ስጋ ስንት አለው? 100 ግራም ሰርዲን ስንት አለው? ቱና ስንት አለው? እነዚህን ጎግል እያደረጋችሁ ትረስትድ ከሆኑ ሶርሶች ማወቅ ይቻላል። እና ቃላት የለኝም ለአንቺ። ከጎን ያለውን አትክልት በደንብ ተመገቢ። አሁን እንግዲህ ኦልሞስት 8 ኪሎ ፋት ነው የሚቀርሽ ብዬሻለሁ። ፍሩት አንዳንዴ ብትጠቀሚ ችግር የለውም። ገብቶሻል? ሞር አሁን ፋቱን ነው መቀነስ ያለብሽ እንጂ ፍራፍሬ እና አፕል ብትጠቀሚ፣ ቤሪስ፣ ስትሮበሪ ምናምን ብትጨምሪ ምንም ችግር አለው ብዬ አላስብም።